ሄልዬ እኔ ቆንጆ ለዛች ማለት ነው ለዛች አስመሳይ ልዩ ማለት ነው ማስጠንቀቂያ እየሰጣች መጥታለች። እኛም ዌልካም ብለናል። የኔ ቆንጆ የኔ አበባ እንዲህ ምር በይልን። አዎ ማስጠንቀቂያሽንማ መስማት አለባት። አውች አስመሳይ ማለት ነው። የምር እኔ ትላንቱ ነገር በጣም እየገረመኝ ነው። አዎ ከህይወትሽ ማስወጣት አለብሽ። አዎ ማንንም እንደው ከዚህ በኋላ ማለት ነው ከዚህ በኋላ እንደው ማንንም በቃ ማንንም ጣልቃ እንድታስገቢ አልፈልግም። አንፈልግም አይደለ? ሁላችንም አንፈልግም። አዎ ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ያለው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ኮመንት ላይክ ለምትሰጡኝ፣ አስተያየት ለምታሰጡኝ በጣም ቴንኪው። የእናንተን ኮመንት አስተያየት እያየሁ ነው እኔም ተመልሼ የምመጣው እና ውዶቼ፣ ሄልዬ ዛሬ ድምቅ ብላ መታለናለች እና ይሄ ፀጉር ስሬቷ ግን አያምርም ማለት ነው። በጣም ነው የሚያምረው ግን ፈተዋለች እና ባዶም ያምርባታል። እኔ ቆንጆ እና ለልዩ ማለት ነው ማስጠንቀቂያ ዋርኒንግ ማለት ነው ከህይወቴ ውጪልኝ እያለች ነው የመጣችው። አዎ እኛም እንስማማለን። ምክንያቱም ማለት ነው ጥሩ መስሎ ማለት ነው ጥሩ መስሎ ይሄው ውስጥ ጥሩ እየመሰሉ ማለት ነው አይሸደለ ተንኮላቸውንና ማንነታቸውን በማይታወቅ መንገድ ይኸው ጋድ እያወጡልን ነው። እኛም እየለየን ነው። ምክንያቱም ማለት ነው ጥሩ ነገር ስታወራ ስታነሳ እኛ መልካም ናት እያልን እንደውም ስንደግፋት ነበረ። ከዛም አልፎ ለራሱ ለልዩ ራሱ ልውል በቃ እሷን ለአንተ የምትገባክ እያልን እያጋባን እያጣበስን ነበረ። ስለዚህ ማለት ነው ይሄ ስራችንን ማቆም አለብን። ምክንያቱም እኛ ልውልን ልክ እንደ ሄሉ ስለምናይ ማለት ነው። ምክንያቱም እንደዚች አይነት ምስጥ ለልውሌ ራሱ አትገባም አይደለ ውዶቼ? አዎ ለልውሌ ራሱ አትገባም። ምክንያቱም እሷ አዝማሚያዋ ሌላ ነገር ነው። ገባችሁ? እንጂ ያለምንም ምክንያት ማለት ነው ሄሉን እንዴት በእኔ ፊት ትመችዋለሽ ብላ እንደዚህ አይነት ነገር አትናገርም ነበረ። ስለዚህ የሆነ ነገር የምታስበው ነገር ስላለ ነው እስካሁን ስታወራ የነበረው ወሬ ሁሉ እንዴት እንዲህ ታረጋለህ ምናምን ስታሽቃብጥ የነበረው ሁሉ እያስመሰለች እንደሆነ በአንድ ቃል ነው እንትን ያለችው እና ያብም በቃ ሂጂ ብዬሽ ነበር አይደለ ምናምን እያለ ብዙ ነገር ነው የተናገረው። ምክንያቱም ማለት ነው የሆነ ፍቅር በቃ በቃ ይገርሽባቸዋል መሰለኝ ፍቅራቸው ማለት ነው ሲተያዩ። ለዛም ነው እሱ ደስተኛ ማይሆነው። ተያይተን እኔም ደስተኛ ሁኜ ፍቅሬን ከፍቅሬን ከሄሉ ጋር ደስ በሚል ነገር አላሳልፍም ነው አባባሉ የልውል ማለት ነው። እውነቱን እኔ እሱ ላይ አልፈርድም። ምክንያቱም የድሮ ኤክሷ አጠገቡ ሆና በጣም ይደብራል። አዎ ያስጠላል። እንዲህ ራሱ ይደብራል እና ብትርቅ ባይነኝ እኔ ራሱ ከነሱ ህይወት ብትወጣ ማለት ነው። እና ሂጂ ብዬሽ አልነበረ እንዴ ምናምን ብሎ ማስጠንቀቂያ ሰጣት። እሱ ፓርት ግን በጣም ነው የገረመኝ። ምክንያቱም እኛ እሱ እንደማይፈልግ በደንብ አድርገን በቃ ካስተያየቱ ነበር ያኔ የተረዳ ነው። ይሄ ነገር እውነት ሆኖ ተገኘ። አዎ ልክ ነህ። ከህይወት መውጣት አለብን። እንዲህ ገፍትረ እንዳስወጣት ማለት ነው ሙሉ ለሙሉ ከህይወት ከውስጥ ከድሮ በቃ ካሳለፋችሁት ነገር እንደዛው ገፍትረ ውስጥ ከልብ ውስጥ ማውጣት አለብህ። ሄሉ ብቻ ናት ውስጥ ነግሳ መኖር ያለባት አይደለ? ውዶቼ ሄሉ የዋ ስለሆነች ማለት ነው። አሁንም አታውም እኮ አሁን ሄሉ ማለት ነው ነጌ በቃ ይቅርታ እኔ ስለተናደድኩ ነው እንደዚህ ስትዩ ስለተናደድኩ ነው ምናምን ብላ ሄልዬን አሁን ይቅርታ ተጠይቃታለች። ሄሉ ደግሞ የዋናት ምስኪን ናት። ችግር የለውም ብላ ታስገባለች። ከዛም በንጋታው ደግሞ ሌላ ነገር ሲፈጠር ማለት ነው እንደገና ደግሞ ጥል ያነሳሉ። ስለዚህ በቃ በተሻለሽ አቅም በቃ እንዶ ልውልም ራሱ ባይገባ ይሄ ያ ስሙ ለምንድን ነው የሚያያዝልኝ? ያ ወጥምሻው ጓደኛ ክሩቤል ነው ማነው የሚባለው ይሄኛው እና ከልውል ጋር የሚያያዘው ልጅ ማለት ነው። ኬራ ነው እሱ ራሱ ባይገባ ማርያምን። ምክንያቱም ያ ብዙን ጊዜ ለሄሉ የሚያዳሉ ነው ልውልና ኬራ ማለት ነው። ለሄሉ በጣም ስለሚያዳሉ ማለት ነው። ይሄ ነገር ምቾት ላይሰጠው ይችላል ያም ማለት ነው። ለዛ ጥሩ ነገር ስለማይመጣ በቃ ገለል ሊበሉልሽ እና ፍቅርሽን አጣጥሚ። ከዚህ በኋላ አንለያይም ብላችኋል። እንግዲህ ያው አንለያይም እያላችሁ ነው ድራማኛ ላይ የምትሰሩት ማለት ነው። ስሩ ያው እንግዲህ አንዳንዴ ጭቅጭቅ ከሌለ እኛም ለመፈትፈት አይመቸንም። ግን ልክ አድርጉት። ሴት ማለት በፍቅር ምናምን ሳይሆን በመቀማማት ሌላ ሴት በማፍቀር ምናምን ሳይሆን ደስም በሚል በፕራንክ መልኩ ብትመጡልን እኛም ደስ ይለናል። ሄሉ ታውቂያለሽ፣ ምርጥ ፕራንክ ትሰሪያለሽ። እነሱን አምጭልን። ያብን በፕራንክሽ አጨልዩ ሲንጨረጨር እኛ ራሱ ማየት እንፈልጋለን። እና
በቃ ወስነሽ ማለት ነው። ይሄ ልዩ ተባያም ማለት ነው ከህይወትሽ፣ ከቤትሽ፣ ከፍቅርሽ፣ ከሁሉ ነገርሽ ማውጣት አለብሽ አይደለ ውዶቼ? አዎ መውጣት አለባት። ልዩ ነገር ጥሩ ነገር አይመጣም። ምክንያቱም ማለት ነው እሷ ማለት ነው አውቃ እየቀረበች ማለት ነው ሌላ ነገር ነው ሀሳቧ። እንደዛ ነው። ስለዚህ ሄልየኔ ቆንጆ ያው ስላየውሽ ሰዋፒ በጣም ደስ ብሎኛል። እንደዚህ ድምቅ በይልን፣ ተሰብረሽ እንድናይ አንፈልግም። ዋና የአንቺን ጥንካሬ የአንቺን በቃ እንትን ነው የምንፈልገው እኛ ገባሽ? ስለዚህ ድመቂልን። ከቻልሽ ደግሞ ነይልን እስቲ ከቲክታክ ላይ ራሱ ከማነው ስሙ ባልሽ ጋር ያብ ጋር ድምቅ ብላችሁ ምርጥ ቪዲዮ ሰርታችሁልን ነውልን። የምር ትናፍቁን አላችሁ እንዴ? በዩቲዩብ ብቻ አትምጡልን። አንዳንዴ ፏቅጭ እያላችሁ በቲክታክም ነውልን እና ወዳችኋለሁ የኔ ማሮች። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ እና እንደዛ ነው ምላችሁ የኔ ቅምጥሎች ማለት ነው። ትላንት ልዩ አቃጥላይ ነበረ። የምሬን ነው ምላችሁ። በጣም ነው ደሜን ያፈላችሁ። እቺ ተረገመች ማለት ነው። ምስጥ ናት እኮ ጥሩ መሳይ ገዳይ ማለት ነው። እና ውዶቼ ማሮቼ በጣም ነው መወዳችሁ። ማታ እስክንገናኝ ድረስ ባይ